እግዚአብሔር አዳነው፣ ወደ ቀድሞ ክብሩ መለሰ። ሚካኤል። ቆይ መጽሐፈ ሰዓታት እዚህ ሌላ አለ። ሌላ ትዝ አለኝ፣ አንተዬ ትዝ ይለኛል ብዙ ነገር። ስብሐተ ፍቁር የሚካኤል ማለት ነው። የሚካኤል ለምን ይላል? ኤክስ ነው ያደረኩት። እንደው በእውነት በጣም ተበሳጭቼ ማለት ነው። ምን እንደሚል ነብዩ ምናሴን ይሉልሃል። ገጽ 280 ስብሐተ ፍቁር ዘሚካኤል። ነቢዩን ምናሴን ከእስራቱ ያወጣው ሚካኤል ሆይና እንደሱ እኛንም አውጣን አድነን። የልዑሉ የምክሩ መልእክተኛ ሚካኤል ሆይ ለምንልን ይላል። አይለምንልሽም፣ አይለምንልህም። ማንን? ነቢዩ ምናሴን። ምናሴ ነብይ ነው እንዴ? አይደለም፣ ንጉስ ነው። ምናሴ ንጉስ ነው እንደምይ አይደለም። በዚህ ቢያበቃ ጥሩ ነበር። ነቢዩ ዮናስንም ከጥልቅ ያወጣው ሚካኤል ሆይ ከበደልና ከአበሳ ከረግረግ አውጣ። ዮናስን ራሱ ከጥልቅ ማለት ከባህሩ ጥልቅ ማለት ነው። የአሳን ባሪው ይዞት ወደ ባህር ጥልቅ ወደ ተራሮች ወደ መሰረቷ ወረድኩ አይደል ብሎ የሚለው እና ምን አለ? ሚካኤል አወጣኝ። ማንን? ዮናስን ያወጣው ከጥልቁ። አቤቱ ጌታዬ ትዕግስቱን ብቻ ስጠኝ፣ ትዕግስቱን ስጠኝ፣ ጸጋህን አብዛልኝ። እኔ አባት ውስጤ እንዲማ እየተቃጠለ አንቀጥልም። ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ ቅዱስ ሚካኤል ጸለየ፣ እንዲህ አለ። እንደዛ ነው የሚነበበው። ወደ ማን ጸለየ ይላል? ወደ አምላኩ ወደ እግዚአብሔር ጸለየ። በመከራዬ ሳለ ወደ አምላኬ ወደ እግዚአብሔር ጮሁ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮሁ፣ ቃሌንም አደመጠ። ወደ ጥልቁ ወደ ባህር ውስጥም ጣልከኝ፣ ፈሳሾች በዙሪያዬ ላይ ነበሩ፣ ማዕበልህና ሞገድ ሁሉ በላይ አለፉ። እኔም ከዓይን ፊት ተጣልሁ፣ ነገር ግን ወደ አንተ ወደ ቅዱስ መቅደስህ ደግሞ እመለከታለሁ አሉ። ከዛስ ውኆች እስከ ነፍሴ ድረስ ከበቡኝ፣ ጥልቁም ባህሩም በዙሪያዬ ነበረ፣ የባህሩም ሳር በላዬ ተጠምጥሞ ነበር። ወደ ተራሮች መሰረት ወረዱ፣ በምድር መወርወሪያዎቿ ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ አወጣህ። ዋት ዮናስን ከጥልቁ ጉድጓድ ያወጣው ሚካኤል ነው። ኦርቶዶክስ ትንቢተ ዮናስን ከጉድጓድ ያወጣኝ አምላኬ ነው። አምላኬ ሕይወቴን ከጉድጓድ አወጣህ። እንዲህ እያደረገች ነው የምታጣመመው ጠማማ። ይሄንን የደብተራ ቅርሻት እንደዚህ ነው፣ እንዲህ ነው የማዋርደው። ቅርሻት እኮ አልኩ። ዮናስን ነቢዩ ዮናስን ከጥልቅ ያወጣው ሚካኤል ሆይ ከበደል ከአበሳ ከረግረግ አውጣን ይላል። አያወጣህም። ማንንም አውጥቶ አያውቅም። ዮናስ ራስስ ምን ትላለህ? ወደ ተራሮች መሰረት ወረዱ። ኤርምያስ እዚህ ያላችሁ ስሙኝ እያለ ነው ነቢዩ። በምድርና በመወርወሪያዎቿ ለዘላለም ተዘጋው። አንተ ግን ሚካኤል ሆይ ይላል፣ አቤቱ አምላኬ ሕይወቴን ከጉድጓድ አወጣህ። ነፍሴ በዛለች ጊዜ እግዚአብሔርን አሰብኩት፣ ጸሎቴም ወደ ቅዱስ መቅደስህ ገባች። ማነው ከጉድጓድ ያወጣኝ ይላል? ዮናስ በትንቢተ ዮናስ መጽሐፍ ምዕራፍ 2 ቁጥር 6 ላይ እግዚአብሔር ነው። ኦርቶዶክስስ ሚካኤል ነው። እዚህ ነው የደረስነው። ሌቭሉ እስከዚህ ድረስ ነው ከፍ ያለው ነው ብዬ የምልህ። ምናሴን ማን ነው ከስራት ያወጣው? እግዚአብሔር። ኦርቶዶክስስ ሚካኤል። መጽሐፈ ሰዓታት ነው አለ ስብሐተ ፍቁር ላይ አታሳብብም ማለት ነው። ምንድነው የሚሰማችሁ ግን በጌታ የምታምኑ ወንድሞችና እህቶች? አንድ ደቂቃ ባልሞላ ውስጥ መሲ ምንድነው የሚሰማሽ እንደዚህ ሲነበብ?
ያም አለርምዬ ለመስማት ራሱ በጣም ከባድ ነው። እንዲህ አይነት ቆሻሻ መጽሐፍቶች ማለት ነው። አየህ እግዚአብሔርን እና እግዚአብሔር ያደረገውን ለማስረሳት ይሞክራሉ። እዚህ ንጉሱ ምናሴ ማን ነው? ንጉሱ ምናሴን ይላል። እዚህኛው ደግሞ ነብዩ ምናሴ ይላል። እዚህ ምናሴን ያወጣው ሚካኤል ነው ይላል። እዚህም ይሄ ተሳስተው ነው እንዳይሉ እዚህም መጽሐፈ ሰዓታት ላይ ሚካኤል ነው ያወጣ ይላል። የእግዚአብሔር ቃል ግን በሁለተኛ ዜና መጽሐፍት ላይ እግዚአብሔር ነው ያወጣው ይላል። አዳ ነው ይላል። በችግራችን ጊዜ ከእርሱ ዘንድ እርዳታ ስንፈልግ በትጋት በምስጋናና በልመና ወደ እሱ እናንጋጥ። ወደማ ወደ ሚካኤል አንጋጥ። ወደ እግዚአብሔር ዞር እንዳትለው፣ እንዳታየው፣ እንዳትፈልገው ወደ ሚካኤል አንጋጥ ይላል። ያው ስታንጋጥጥ ብትውል ዘመንህን ሁሉ ምንም ጠብል የሚልልህ ነገር የለም። የቀበሮዋን ተረት ነው የሚያስታውሰኝ። እናንጋጥ ወደ ማን? ወደ ፍጡር ወደ ሚካኤል ትላለች። ወደ እግዚአብሔር አይሉም። እነዚህ ሰዎች ናቸው እንግዲህ ቁጥር 30 ብዙን ኃጢአታችንን ያስተሰርይልን ዘንድ ስለ እኛ ይለምን ዘንድ በስግደትና እጅ በመንሳት እንማልድ እንስገድለት እያሉ ማለት ነው። የት አግኝተው? ያው የአባባ ጎዶሮኒን ፎቶና የጠገበ ጣሊያናዊ ቴላቴሊና ፒዛ በልቶ ጠግቦ የሳሉት አለ አይደል? ወደ እሱ እንለምን ይላል። ቀዊሜ ቅድመ ስልከ ሶባ ትርሲ በብሂለ ኦሆ ፍጡና አስማኒ ቃለ እያለ ማለት ነው። በብሂለ ኦሆ በብሂለ ኦሆ በብሂለ ኦሆ ፍጡነ አስማኒ ቃለ አቤቱ ጌታዬ። አዎ ለልሳንከ በደንብ ለማስታውሰው ሰላም ለልሳንከ በነቢበ ጽርፈት ዘኢትሃበለ በእንተ ስጋሁ ለሙሴ አመ ምስለ ሰይጣን ተባሃለ ይላል። ሚካኤል ክብርከ እምክብረ መላእክት ተለአለ ቀዊሜ ቅድመ ስእልከ ሶባ አወትር ሲኢለ በብሂለ ኦሆ ፍጡነ አስማኒ ቃለ ይላል። ያ በቀዊሜ ቅድመ ስእልከ በስዕል ፊት ቆሜ ስማጸንህ። ምክንያቱም ሚካኤል እዛ ካርቶን ላይ የተሳለ ፎቶ ይሄ ስለ አይደለ። አሁን ይሄ ቅዱስ ሚካኤል የእግዚአብሔር መልአክ እነዚህ እኔ ግን ምን አጭሰውብን ነው አንተ? ያኔ እንደዚህ ፉዞ ሆነኝ የቀረውበት ብቻ ነው የሚጸጽተኝ። ወደ ኋላ ሳስብ ያለመለዋወጥ መለየት መቀላቀልና መጨመር ሳይኖርበት በማነው መለኮተ ስጋ ጋር ተዋሃደ ይላል። የጌታን ማለት ነው። ቆይ እሱ ጋር ከመምጣት በፊት እዚህ ጋር ማለት ነው። ኦኬ ቁጥር 37 ማለት ነው። ቆይ 35 ልተው 37 እኛም ከጭንቅ እንዲያወጣን እንዲያድነን ይቅርም እንዲለን እንዲጠብቀን በቸርነቱ እንዲመግበን። እግዚአብሔር አይደለም የሚመገበው ሚካኤል ነው እያሉ ነው። አበሳችንን እንዲደመስስልን እንዲያስደመስስልን አይደለም ራሱ ነው የሚደመስሰው። ኃጢአታችንን እንዲያስተሰርይልን ከበደላችንም እንዲያስነጻን አይልም እንዲያነጻን በእውቀት ባለ እውቀትም ከሰራነው ስህተታችን ከሰይጣንም መከራ ነፍስና ስጋን ከሚያጠፉ ከምኞት ሁሉ እንዲያድነን እንለምነው። ማንን? ሚካኤልን። ይህን ሁሉ ግን የሚያደርግ ሚካኤል ነው። ሚካኤል እንደዚህ ያደርጋል። የእግዚአብሔር መልአክ ይህን ሁሉ ስራ ይሰራሉ ተብሎ ተጽፏል።
ኦኬ። የምንጩንና የወንዙን ውሃ ይባርክልን፣ ምድርና ቡቃያዋን ፍሬዋንም ያሳድግ፣ ለዘርና ለመከር ያድርስ ይልላል። ይሄ በተለይ የኢትዮጵያን ገበሬዎች ለመያዝ ሆን ብሎ የተደረገ ነገር ነው። ራስ አዝዕርቱ ዝንፍልፍል የሚልላችሁ በቆሎ ዘርታችሁት 2 እና 1 ብቻ አይደለም። የቅዱስ ሚካኤል በዓሉን መታሰቢያውን ወርሃዊ በዓሉን ካደረጋችሁት በቆሎቹ ራሱ በቆሎ አንዱ ከእግር እስከ አናቱ ድረስ ከ10 እስከ 12 እሸት ነው የሚይዝላችሁ ተብሎ ገበሬውን ለመያዝ ብሎ የምንጩን ውሃ ይባርክልን ዘንድ አላሉም። እግዚአብሔር ጥንቱን ሲፈጥረው አልባረከውም እንዴ? የምንጩን ውሃ ወንዞችን አልባረከም? የሰራውን መልካም እንደሆነ አያይልም መጽሐፍ። ሚካኤል ባራኪ ሆኖ በመስቀል ነው የሚባርከው። ነገሩ እኮ ቀሲሱ ሚካኤል ብለውታል። ቅዱስ ሚካኤል መልአኩ እኮ ቄስ ነው በኦርቶዶክስ ትምህርት። የት? በሰማያት ቄስ ነው። መስቀል ይዞ ይባርካል ቀሲሱ ሚካኤል። እንዴት እኮ እንደሚቀልዱ አንተዬ። የምንጩ ውሃን የወንዙን ውሃ ሚካኤል አይባርክም። ምክንያቱም የፈጠረው እግዚአብሔር ኦልሬዲ ባርኮ ፈጥሮታል። የምንጠጣውን ውሃ ማን ባርኮልን ነው የምንጠጣው? ፒውር ውሃ፣ ንጹህ ውሃ። ከተማ ውስጥ እኮ ነው እየተጣራ የምንጠጣው። ገጠሩ በሙሉ የሚጠጣው በምንድን ነው? በሺ ተራሮች ያሉ እንስሶች ሁሉ የሚጠጡት ውሃ የተባረከው አይደለም እንዴ? አየህ፣ ውሃውን እሱን የሚባርክላችሁ ካልሆነ እሱን ካልዘከራችሁ ብሎ የሚለው ሸፍጥ አለበት አልኩ። ሽማግሌዎችን ያጽና፣ ኃይልን ሚስጥ፣ እርጅናችሁንም በጽድቅ ያድስ ይላል። ሚካኤል ነው እርጅናችሁን የሚያድሰው ብሎት ሽማግሌውን ሁሉ የሀገራችንን ሽማግሌ ይነግሯል። ቅዱስ ሚካኤል አደራ ሽበቴን አድስልኝ ይልልሃል። ህዳር 12 ነው አይደል? ዛሬ ነው አይደለም? 12 ነን። 12 ነን ወንድም። ህዳር 12 ነን። ጉድ ነው እንግዲህ የምትሰሙት። እንደዚህ ይልልሃል ቁጥር 2 ላይ እኔም ገናና ክቡርና ኃያል ቸር አማላጅ የሆነ የመላእክት አለቃ የቅዱስ ሚካኤልን አየሁት ይላል። የጣፈጠ የመንፈስ ቅዱስ ቃል ይስጠኝ። በዳዊትና በመዝሙሩ መስዋዕትን ብታቀርብ በእጃቸው እንዲያነሱህ በመንገድህም ሁሉ እንዲጠብቁህ ስላንተ መላእክትን ያዛቸዋል እኮ እንዳለ ምን ብትሰጣቸው? መስዋዕትን ብታቀርብ መስዋዕትን ብታቀርብ መዝሙር 34 ላይ ከቁጥር 6 ጀምሮ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔርን መልአክ በሚፈሯቸው ሰዎችና መስዋዕትን በሚያቀርቡላቸው ዘንድ እንዴ የት አለ መስዋዕት ብሎ የሚል? ኦኬ ይሄኛው አይደለም ኤርሚያስ። ኦኬ ገባኝ። ይሄ ነው። ይሄ ነው። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋል። እግርህን በድንጋይ እንዳታሰናከል መስዋዕት ስታቀርብላቸው በእጆቻቸው ያነሷል። እኛንን ያላየኑ በእውነት ኦርቶዶክሳውያን ይቅር በሉ። በእውነት እንዲህ አይነት አነባበብ አላነበብንም ነበር። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዛቸዋል እና እግርህ በድንጋይ እንዳትሰናከል በእጆቻቸው እንዲያነሱ መስዋዕት ታቀርብላቸዋለህ። በዳዊት በመዝሙሩ መስዋዕትን ብታቀርብ በእጆቻቸው እንዲያነሱህ የት አለ መስዋዕት ብሎ የሚለው? ይኸው አታይም እንደ ኤርሚያስ? ይህ እኮ ማለት
መስዋዕት ነው በኦርቶዶክስ አይነት ስታየው። አለው ወንድሞቼ መስዋዕትን ብታቀርብላቸው በእጆቻቸው ያነሷል ብሎ ይላል ዳዊት በመዝሙሩ። መስዋዕትን ብታቀርብ በእጆቻቸው እንዲያነሱ በመንገዱ ሁሉ እንዲጠብቁህ ስላንተ ያዛቸዋል አለ እኮ እንዳለ አሉ። የት አለ ያለ? ይኸው ዳዊት በመንገዱ ሁሉ እንዲጠብቁህ መላእክቱን ስላንተ ያዛቸዋል፣ አንተ ግን አስቀድመ መስዋዕት አቅርብላቸው፣ ከዛ እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሷል መስዋዕት በማቅረብ መጠን ይላል። ዳኒ የቤት ነው ያለው? ወንድምነት ፕሊዝ አንተ ሄድበት የምትለው ነገር ካለ ስጨርስ ንገረኝ። ዘወራ ህዳር እንዳለ ነው የተዘጋጀውበት። ቁጥር 49 ላይ እስኪ እንሂድ። ቁጥር 49 ዳግመኛ በበዓሉ ቀን ቅዱስ ሚካኤል ይመጣና የክብር ባለቤት በሆነው በእግዚአብሔር ፈቃድ ክንፎቹን ወደ ሲኦል ያወርዳል፣ ኃጥአንንም ወደ አዲስቱ ምድር ያወጣቸዋል። ክንፉን ወደ ሲኦል ነው የሚልከው፣ እንደዚህ ለማጥቀስ ማለት ነው። ሰው እንጀራ ቆርሶ እንደሚያጠቅስ በወጥ እንደዛ አድርጎ ወደ ሲኦል ይልከዋል። አንዴ ክንፉን እንዲህ በቀኝ በኩል ክንፉን ወርታች ሲልከው ይሉላ ወይኔ 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 እና ከዛ ያወጣቸዋል። የመላእክት አለቃ የሚካኤል ሰራዊት ይሆናሉ። እነዛ የወጡት የኃጥአን ነፍስ ማለት ነው። ኃጥአን የተባለ እስላም የለ ቡዳ ሂንዱዝም የለ በሙሉ ማለት ነው። ሲኦል ውስጥ ሲሄድ እስላም የሆናችሁ ወደዛ እንዳትጣበቁ እኔ ላይ እያለ አይደለም፣ እንደ ማግኔት ነው መተው ጥብቅ 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 የሚሉበት ማለት ነው። እና ከዛ የሚካኤል ሰራዊት ነው የሚሆኑት። ሚካኤልን ከክፉ ሊጠብቁት ማለት ነው። ይቅርታ የተደረገላቸውና ምሕረትን አግኝተው በአንድ ጊዜ በክንፉ ያወጣቸው ስፍር ቁጥር የሌላቸው እልፍ አላፋት ናቸው ይላል። ኃጥአንን አውጥቶ ከሲኦል ምን ያደርጋል? የእሱ ሰራዊት ያደርጋቸዋል። ቁጥር 49 ዘወራ ህዳር። ኦኬ ቁጥር 60 ጉበን ያለ ወንድሞች የምነግራችሁን ስሙኝ ይላል። በእዝነ ልቦናችሁ በልቦናችሁ ጆሮ ማለት እዝን ማለት ጆሮ ማለት ስለሆነ በልቦናችሁ ጆሮ አድምጡ። የቅዱስ ሚካኤልን ዝክሩን መታሰቢያውን አድርጉ። ለምን? የዘላለምን ሕይወት ታገኙ ዘንድ፣ የማያልፍ ደስታ ትወርሱ ዘንድ። የማያልፍ ደስታ መውረስ ትፈልጋለህ? አዎ። አንተ ኦርቶዶክስ አይወንድም የዘላለምን ሕይወት ማግኘት ትፈልጋለህ? አዎ። ኦርቶዶክስ እንዲህ ትላለች፣ የቅዱስ ሚካኤልን ዝክሩን ወጥረህ ሳታቋርጥ ሳታጓድል ዘክር ትላለች። መጽሐፍ የዘላለምን ሕይወት ለማግኘት ምን ይላል? እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለው። እዚህ ዝክር የዘላለም ሕይወት ለማግኘት እዚህ ዝክር በመጽሐፍ ቅዱስ ላይ በልጁ ማመን፣ በኦርቶዶክስ መጽሐፍት ላይ ድርሳነ ሚካኤል በዝክር። ስለዚህ ለዚህ ዓለም ምሕረትን የሚለምኑ መላእክት በየዓመቱ በህዳር 12 ቀን በእግዚአብሔር ዙፋን አውደ ምሕረት ዙሪያ ተሰብስበው ለሰውና ለእንስሳ ሙሉ ምሕረትን የሚለምን ቅዱስ ሚካኤል ከአብ መጋረጃ ውስጥ እስኪወጣ ድረስ ይጠብቃሉ። መላእክት ማለት ነው ተቆልቁለው። እግዚአብሔርን አይደለም የሚጠባበቁት፣ ሚካኤል ነው የሚጠባበቁት። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ ቸር መሐሪ አብ ቅዱስ ሚካኤል የሰጠው ልብሱን እነዚያ መላእክት ይመለከታሉ። ሚካኤል ማለት አብ ነው የሰጠው ለቅዱስ ሚካኤል ልብስ ማለት ነው፣ ጥብቆ ቢጤ። እነዚያ መላእክት ይመለከቱና
ይቅርታን ለማግኘት ምልክታቸው ነውና ልብሱ አይኑ ዘርግብ ልብሱ ዘመብረቅ ብለው የሚሉ ማለት ነው። ስለዚህ እነዚህ መላእክት በምድር ላይ ምሕረትን እንደተደረገ ሰውም እንስሳም ይቅር እንዳለው በዚህ ዓለምን በሚመጣውም ዓለም ለይተው ቅዱስ ሚካኤልን በለበሰው ልብስ አምሳል ያውቁታል። ስለዚህ በዚህ ዓለም ይቅርታ ለተደረገለት ስለ ሰው ልጅ ነፍስ ሁሉ ታላቅ ደስታ ያደርጋሉ። ሚካኤል ለምነው ማለት ነው። የእግዚአብሔር ባለሟሉ ዮሐንስ ሆይ ዛሬ ለችግረኞች ለጦም አዳሪዎች በቅዱስ ሚካኤል ስም መጽዋዕት ለመስጠት የምታስቡ ንዑዳን ክቡራን ናቸው። ዮሐንስ ሆይ ዳግመኛም እነግርሃለሁ ሚስጥሩ ድንቅ የሆነ ይህንን መጽሐፍ ያጻፈ ቢኖር በቅዱስ ሚካኤል ስም ለቤተክርስቲያን ዕጣን ወይንም ስም ወይንም አልባሳት መጎናጸፊያ ወይንም ልዩ ልዩ ንዋይ ቅድሳትን የሰጠ ቢኖር አንዲት እንጀራ ወይንም አንዲት ጽዋ ቀዝቃዛ ውሃ ለችግረኞች የሰጠ ቢኖር ስለ እርሱ ቅዱስ ሚካኤል ቸል አይልም። ምን ያደርግለታል? ኃጢአቱ እንደ ባህር አሸዋ እንኳን እንደ ዱር ሳር ቢበዛ ይሰራይለታል። ለሚካኤል ጠበልጠዲቅ ጥቢና ዳቦ ምናምን ነገር ጋገር ሰጥ ማለት ነው። ቢሞትም ወደ ኩነኔ ቢቀርብም እንደ ቤተሰብ ይሆናል እንጂ በቅዱስ ሚካኤል አማላጅነት ከእግዚአብሔር ፈቅዶ እስኪምረው ድረስ አይቃጠልም። አቤት 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 አቤት! ይህን እንደዚህ እያነበብን አሁን አንቀበልም ብለን ያልነው ይህንን ቢያጠራጥርህ ምን እንደሚል በዚህም ዓለም በሚመጣውም ዓለም ይቅርታና ምሕረትን ያደርግልን ለዘላለሙ ይልና የምታነቡትም ሁሉ ከቃሉ አታጉድሉ። ይህን ድርሳን ስታነብ አትጨምሩ። ይህንን ቃል ስታነብ እነዚህ ቃላቶች እንዳትለውጡ የተስማማችሁ ሁኑ እንጂ የተስማማችሁ ሆናችሁ ተገኙ እንጂ እንዳትለውጥ። አሜን በል እያለ ነው። አሜን በል። ልወጣ የሚባል ነገር የለም። ቅየራ የሚባል ነገር የለም። በሙሉ የተስማማችሁ ሁኑ እንጂ ምንም የሆነ ነገር ጥርጣሬ እንኳን ቢገባህ ሌላ ልትል አትችልም ነው። ቁጥር 104 ላይ እነዚህ ቃላቶች በሚነበቡ ሰዓት ላይ ንባቡ ቢረዝም ድርሳኑ በሚነበብበት ሰዓት ላይ ማለት ነው ንባቡ ቢረዝም እስከ ነገም አትተው ድርሳናቸውን ገድላቸው እስኪፈጸም ድረስ ቅዱሳን ከዚያ አይሄዱምና በአባ ሲኖዳ ገድል ከሚነበበው ቃል አንድ ቢገድፍ የነብዩ የኤርሚያስ አይን እንባውን አፈሰሰ ተብሎ እንደተጻፈ እንደዚሁ ሁሉ የሕዝቅኤልና የሚልክያስ እንባው አንባቢው ቢተኛ ብዙ ጊዜ ቆመው ጠበቁ። እናንተም አንባቢዎች በልብ ንቃትና በፍርሃት ሆናችሁ አንብቡ። መጽሐፍትን ማንበብ የማትችሉ ቢሆን ግን ማንበብ የሚቻሉትን ጥሩ። ለእኔም ለተጻፈው ላጻፈው ላነበበው ለተረጎመውና ሲነበብ ቃሉን ለሰማው ሁሉ ጸልዩ፣ እግዚአብሔር ሁላችንም በአንድነት ይምረን ዘንድ ብሎ ይልልሃል ማለት ነው። ቢያጠራጥርህ አንዲቱ ቃል ቢጎድል እንደውም በቀድሞ ላይ ቅዱሳን ያለቅሳሉ እኮ ነው ብሎ የሚለው አሁን እዚህ ጋር ቆይ ያው እዚህ ነው። ከዚህም ቃል አንዲት ቃል እንዳይገድፍ በትዕግስት በእርጋታ አንብቡት። በበዓላቸውና በመታሰቢያቸው ቀን ቅዱሳን መላእክትና ጻድቃን ድርሳናቸው ገድላቸው እስኪነበብ ድረስ ይቆማሉና። አሁን ለምሳሌ ዛሬ ሚካኤል አይደል በኦርቶዶክስ ሚካኤል አሁን ቆሞላል በሰማይ 12 ነው። ዛሬ እኮ ዕለቴ ነው። ገብርኤል እኔ ልቆም አብረሃት ቆምም ከኔ ጋር እያለ ማለት ነው። ድርሳኔ ሊያነቡት ነው ኦርቶዶክሳውያን እና ቁሙ በሙሉ ማህበረ መላእክት ሁሉ
ያለ ማለት ነው። ተረታም ትውልድ ይቆማሉ። ድርሳናቸውና ገድላቸው ጎሽ ጥሩ አንባቢ ነው ይሄኛው እያሉ ማለት ነው። ድርሳናቸውና ገድላቸው በተነበበ ጊዜ ከአንባቢው አንድ ቃል ቢገድፍ ቢነጥብ ማለት ቢስት ማለት ነው። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ሐዋርያት፣ ፍጹማን መነኮሳት፣ ደናግላን ስለተገደፈው፣ ስለተረሳው፣ ስለተጣለው፣ ስለተተወው ቃል ማለት ነው ስለዛ ስለ አንድ ቃል ያለቅሳሉ። እየየ ዋይ 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 ዋይ! ምን ነው ቅዱስ ሚካኤል? ምን ሆንክ ቅዱስ ገብርኤል? አረስቲ ተረጋጉ ባካችሁ፣ አታልቅሱ። ሱራፌል ኪሩቤል ተረጋጉ። ምን ሆናችሁ የምታለቅሱት ለስተላቸው? አላየሁም እንዴ? ቄሱ ሲያለቅስ እኮ ገደፈው። ምን ተሻለን? ምን ተሻለን? ምን ተሻለን እያሉ ያለቅሳሉ በሰማይ። እኔ እዚህ ስቃለሁ፣ እነሱ ላይ ያለቅሳሉ። ዚስ ኢዝ ኦርቶዶክስ። በዚች ሃይማኖት መኖር ብለኛ ምንኛ መታደል ይላል። ይህንን ተረት ካነበበ በኋላ ማለት ነው። እንዳለ ነው የሚያለቅሱት ተጠራርተው በሙሉ ማለት ነው። አንዱ ይጀምርላል። አሁን ሚካኤል አይደል የሚቆመው? ይቆማል ብላሉት። አሁን ሚካኤል ዛሬ ሲነበብ አንዱ ሲገድፍ እየየ ይላል በሰማይ እሪ። ከዛ ምን ሆነ ነው ሚካኤል? ገደፈው እኮ ገደፈው፣ ነጠበ። ቢነጥብ መግደፍ ማለት ሲያነበው ቢዘለው፣ ቢተው፣ ቢረሳው፣ በትክክል ባያነበው እየየ ሲል ቅዱስ ገብርኤል ምን ሆነ ነው? ገደፈው እኮ ገብርኤል አልሰማም እንዴ? ሲያነበው እኮ አበላሸው፣ ሲያነበው አበላሸው ብሎ ማለት ነው። ኧረ ተረጋጋ በቃ። በሚቀጥለው ወር ላይ ሲነበብ ጥሩ ካህል ሊገጥመን ይችላል። ጥሩ አንባቢ ካህል ሊነግረን ይችላል። ይሄ ዝም ብሎ ዘልፈን የሆነ ዲያቆን ያነበበው እና እባክህ ተረጋጋውን በቃ አይዞ ቅዱስ ሚካኤል ብለውት እነ ቅዱስ ሚካኤል ማንነ ቅዱስ ገብርኤል ሲያጽናኑት ይታይህ። እነኚህ ናቸው አየህ በእግዚአብሔር ቅዱሳን መላእክት ላይ የሚቀልዱ ተረታም ትውልድ። በእንደነኛ አይነት መጽሐፍት ያላላገጥኩኝ በምን አላግጣለሁ? በእግዚአብሔር ቅዱስ መልአክ ላይ እንደዚህ የምታላግጡ ነውረኞች ስቅስቅ ብለው ያለቅሱልናል ተሰብስበው። ከዛ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ሁሉ በሙሉ ፍጹማን የሆኑ መነኮሳት፣ ደናግላን ሁሉ ስለተገደፉ ግን ምንድን ነው ይጠያይቃሉ። ምንድን ነው ተገደፈ? እንዲያው ዋያው ይልናል ነቢያቱ ማለት ከነቢያቱ ሙሴ ገደፈው። ዛሬ ያነበበው ዲያቆን ትክክል አይደለም ያነበበው። አዎ እየየ ሕዝቅኤል ሰማ እንዴ? ኤርሚያስ፣ ኢሳይያስ፣ ኧረ በሉ አልቅሱ። የቅዱስ ሚካኤል የሐዘኑ ቀን ነው ዛሬ። ምክንያቱስ ድርሳኑን ሲያነበው ያ የኦርቶዶክስ ቄስ ገድፎታልና እንዲህ ነው እያለች ብላ ምትለው። ማን ይህንን ያየ? ለእግዚአብሔር የሚሳነው ነገር የለም ትላለች። ማልቦ ነገር ዘይሳነው ለእግዚአብሔር ብሏልና መጽሐፉ ብለው ይሉልሃል ማለት ነው። ተረታም ትውልድ